የሰጣችሁትን ኢንስትራክሽን መሰረት አድርጎ ምንም ሳያዛባ ማለት ነው በአንጻሩ ሰው የሰራው የሚመስል የሚሰራላችሁ ወይንም ደግሞ ኮዲንግ መማር ለምትፈልጉ በተለይ አፕሊኬሽንስ የሞባይልም ይሁን የኮምፒውተር ወይም ደግሞ ዌብሳይትስ ዴቨሎፕ ማድረግ የምትፈልጉ ከሆነ ደግሞ ለዚህ በጣም ስፔሻሊስት የሆነ ኤአይ መጥቷል። የክላውድ ኤአይ ይባላል። እሱን እንዴት እንደምትጠቀሙ ነው በዛሬ ቪዲዮ የምናየው። ስለዚህ አዲስ ከሆናችሁ ሰብስክራይብ አድርጉ። ሌሎች ቪዲዮቻችን እንደቀጠሉ ናቸው። የ30 ቀን የኤአይ ቪዲዮ ቻሌንጅ ኦልሬዲ እንደቀጠለ ነው። አሁን ወደ ቪዲዮ እንሄዳለን። ኦኬ፣ እሱ ለማድረግ ኮምፒውተራችን ጋር እንሄዳለን። በቀጣይ ስልክ ላይ እንዴት እንደምትጠቀሙ ማሳያችሁ ይሆናል። ኮምፒውተር ጋር እንሄዳለን። ክላውድ ኤአይ ብላችሁ መጻፍ ነው። ልክ እንደዚህ ክላውድ ኤአይ ብላችሁ ጽፋላችሁ ኢንተር ማለት ነው። ይሄ መጀመሪያ ይመጣላችኋል። ያው ኢሜል መጠቀም አለባችሁ። የምትሰሯቸው ስራዎች በአንድ ቦታ ላይ እንድታገኟቸው የምትፈልጉ ከሆነ የግድ አድራሻ ሊኖራችሁ ይገባል። ልክ የሆነ ቦታ ስትገቡ መታወቂያ እንደሚሰጣችሁ ሁሉ የተሻለ አገልግሎት ለማግኘት የግድ ኢሜል ወሳኝ ነው። ስለዚህ ሳይን አፕ ያደረጋችሁ ከዛ በኋላ በዛ ዌብሳይት ወይም አፕሊኬሽን ውስጥ ስትገቡ በእናንተ ኢሜል የነበራችሁ ዲጂታል ፉትፕሪንት ይዘው እንዳለ ይቀመጣል ማለት ነው። ስለዚህ ዛሬ የምትሰሯቸው ነገሮች ለቀጣይ የምታገኙ ለማግኘት የምትፈልጉ ከሆነ የግድ ኢሜል ያስፈልጋቸዋል። ስለዚህ በተለምዶ ጂሜል አለ፣ የኢንስቲቱሽናል ኢሜልም ከሆነ እሱን መጠቀም ትችላላችሁ። ክላውድ ኤአይ አለ፣ የመጀመሪያውን መንካት ነው። አንትሮፒክ የሚባል ድርጅት የሰራ ነው። ስለዚህ ኦልሬዲ ሎጊን ያደረኩ ስለሆነ የተለየ ነገር አይጠይቅም። ሳይን አፕ ስትሉ የጠይቃችሁን ነገር በመሙላት ወደዚህ ፔጅ ያመጣችኋል ማለት ነው። ሌሎች የኤአይ ፕላትፎርሞችን እንዳየነው ሁሉ ኖርማሊ እዚህ ጋር የተቀመጡ ነገሮች ኦልሞስት ሲሚላር ናቸው። ኮምፒውተራችሁ ጋር ኢንስታል ማድረግ ትችላላችሁ። እዚህ ጋር የምትመጣ ምልክት ብትነኳት ወደ ኮምፒውተራችሁ የሚጫን ነገር ይሰጣችኋል። ከዚህ መካከል ለዴስክቶፕ ወይም ደግሞ ለሞባይል የሚል ነገር ያስመርጣችኋል። የተለያየ መንገድ እንደምታዩት እዚህ ጋር ፎር ዊንዶውስ ይላል። የትኛውን ብነካት ዳውንሎድ እንዳደርግ ይጋብዘኛል። ወይ ዳውንሎደር ካላችሁ። ስለዚህ እኔ ኦልሬዲ ስለጫንኩት እንደምታዩት 2 ቁጥር አለች። ስለዚህ እሱን ዳውንሎድ አድርጎ መጫን ነው። ለምሳሌ ዳውንሎድ ይላል። ዳውንሎድ ተደርጓል። ይሄ ያለኝ ኦልሬዲ ከዚህ በፊት ጭኜው ስለነበረ ያለ 2 የሚለው ለዛ ነው። እንደምታዩት ተመሳሳይ አፕሊኬሽን ነው። ራይት ክሊክ ማድረግ ነው። ራን አስ አድሚኒስትሬተር ወደ 223 ሜጋባይት ነው አጠቃላይ ተጭኖ እስኪያልቅ ድረስ። ኖርማሊ ፖርቴብል የሆነ አፕ አይደለም። ጀስት ላይክ ኢንተርኔት ያስፈልጋችኋል ኢንስታል ተደርጎ እንዲያልቅ ማለት ነው። እንደ ኢንተርኔታችሁ ፍጥነት የኢንስታሌሽኑ ፍጥነትን በዛው ልክ የተወሰነ ነው የሚሆነው። በዚህ መንገድ የጫነ ነው። ትንሽ መጠበቅ አለበት። እንደምታዩት ኦልሬዲ የተጫነ ነው። ክላውድ ፍሌር የግድ ቬሪፋይ ያደርጋል። አንዳንዴ በሮቦትስ ሳይኒን ስለሚያደርጉ ሰው መሆናችሁን ማረጋገጥ ስለሚፈልግ ክላውድ ፍሌር የሚባል ልክ ሁልጊዜ ስትገቡ እንደዚህ አይነት ይጠይቃችኋል። ስለዚህ መጨረሻ ላይ ተጭኖ ዴስክቶፓችሁ ላይ በዚች መንገድ ይመጣላችኋል። ኖርማሊ ራይት ክሊክ አድርጋችሁ ታስክ ባር ላይ ፒን ስላደረጉት እናንተም ፒን ብታደርጉት ኖርማሊ እችጋ ልጅ ትሆናለች። እችኛት ፒን ታደርጋላችሁ ማለት ነው። ኦልሬዲ በቀላሉ በምትፈልጉት ሰዓት ማግኘት እንድትችሉ ማለት ነው። ስለዚህ አሁን እዚህ አካባቢ የምታዩት ነገር አለ። ሳይድ ባር ትባላለች። ችኛዋን ስነካት አሁን ሳይድ ባር ትመጣለች። በጣም ብዙ አይነት የኤአይ ቱሎች ናቸው ያሉ፣ በጣም ብዙ ግን እያንዳንዳቸው ስፔሻላይዝ ያደረጉበት እና የተሻለ ፈንክሽናል የተደረጉበት ነገር በጣም የተለያየ ስለሆነ ሁሉንም ማወቅ አጠቃቀማቸውን ለተለያየ ክሬቲቪቲ፣ የተለያየ ቢዝነስ አክቲቪቲ፣ ለፍሪላንሲንግ ብትፈልጉ፣ ምናልባት ኮንተንት ክሬተር ከሆናችሁ ስክሪፕት እንዲጽፍላችሁ የምትፈልጉ ከሆነ ኢሜጅ ጀነሬት እንዲያደርግላችሁ ቪዲዮ፣ አንዳንድ ጊዜ በዛ አይነት መንገድ በተለይ አውቶሜሽን ምናምን የምትሰሩ ልጆች ካላችሁ ቲክታክ ወይ ደግሞ ሌላ ኢንስታግራም ላይም ቢሆን እንዲህ አይነት አውቶሜሽን ስራዎችን የምትሰሩ አይዲያ ጄኔሬት የሚያደርግላችሁ ነገር ልትፈልጉ ትችላላችሁ። የግድ ያንን ሁሉ ተጠቀሙ ለማለት ሳይሆን አማራጭ ነው። የሚሰራ ከሆነ ሌላ አማራጭ አስፈላጊ ላይሆን ይችላል። ለምሳሌ የማይክሮሶፍት አፕሊኬሽንስ፣ ለምሳሌ ማይክሮሶፍት ወርድ የተሻለ ፈንክሽናል ስለሆነ ክራክም ተደረገ አልተደረገ ኖርማሊ እስካሁን ድረስ የምንጠቀመው እሱ ነው። ዊንዶውስ 7 ከዛ በፊት የነበራል፣ ግን አሁን ዛሬ ዊንዶው 11 ደርሷል። ግን አብዛኛው ሰው የሚጠቀመው ምንም አድቫንስድ የሆነ ኮምፒውተር እንኳን ቢገዛ ዊንዶው 7 ነው በአብዛኛው የሚጠቀመው። አሁን ዊንዶው 11 ደርሰናል። ዊንዶው 12 ኦን ዘ ዌይ ነው ኖርማሊ ማለት ነው። እና ግን አሁን ብዙ አይነት ኤአይ ያለ እዛ ጋር ዝም ብሎ ኦብሰስድ ለመሆን ሳይሆን እያንዳንዱ የተለያየ አክቲቪቲ ወይ ደግሞ የተሻለ ፈንክሽናል የሚሆንበት ነገር የተለያየ ነው። ለምሳሌ የቻትጂፒቲ ብንል ቻትጂፒቲ በጣም ለኤቭሪዴ አክቲቪቲ ፈጣን ምላሽ ይሰጣል። ግን ደግሞ ብዙ ስህተቶች ያሉበት በጣም ሃሉሲኔሽን የተሞላበት
የኤአይ ቱል ነው። ጄሚኒ ትንሽ ሪፈር በማድረግ ደረጃ እና ሪያሊስቲክ የሆኑ ሪስፖንሶችን በመስጠት ደረጃ በጣም የተሻለ ሆኖ ይገኛል በዛ ዙሪያ። ወደዚህ ስንመጣ ደግሞ መጀመሪያም ሲሰራ ክላውድ ኮድ ነበር ይባል ለኮዲንግ። ስለዚህ ኮዲንግ ላይ ያግዛል። ሀሳብ ተሰጡታላችሁ እናንተ፣ ዋናው መታሰቡ ነው። ሀሳቡን ግን ሪፍሬም ለማድረግና የተሻለ እንዲሆን ለማድረግ ግን ያግዛችኋል። በቃ ምርጥ አስተማሪያችሁ ሊሆን ይችላል እንደማለት ያህል ነው። ራሱ የምትፈልጉትን አውቆ አፕሊኬሽን ዲቨሎፕ ያደርጋል ለማለትም አይደለም። ዌብሳይት ዲቨሎፕ ያደርጋል ለማለትም አይደለም። ሲጀመር እንደኛ ሀገር ሁኔታ ስንመጣ አብዛኛው ነገር ይሄ ቨርዥኑ ፍሪ ቨርዥን ስለሆነ በፍሪ ቨርዥን ብዙ ስራ መስራት አይቻልም። ያው የጊዜው ሁኔታ አይታወቅም። ምናልባት ነገ ከነገ ወዲያ ሀገሪቱ ሞር ኮኔክትድ የሆነች ብትሄድ ወጣቱም የስራ እድሉ በዚህ መንገድ የተፈጠረለት ይሄዳል በሚል ነው። ስለዚህ ኮዲንግ መማር በተለይ 5 ሚሊዮን ኮደርስ አለ አይደል? እዛ ጋር የተማራችሁትን ነገር ዲቨሎፕ ማድረግ ብትፈልጉ ይሄ በጣም ምርጥ የሆነ ነገር ነው። በተለይ አርቲፋክትስ የሚባል ሴክሽን አለው እዚህ ጋር እንደምናየው ማለት ነው። በጣም በዚህ ዙሪያ የምትሰሯቸውን ስራዎች በአንድ ቦታ ላይ ኦርጋናይዝ አድርጋቸው ለመስራት የሚያስችል በጣም ምርጥ የሆነ የኤአይ ቴክኖሎጂ ነው። ኦኬ፣ ስለዚህ ዋናው ነገር በዚህ ቪዲዮ ላይ ኖርማሊ እንዴት እንደመጠቀም እንደሚቻል አስ ቢጊነር ሌቭል ነው ለማሳየት የፈለግኩት። በቀጣይ ግን we will develop different websites and applications and we will see how you can use it for freelancing purposes. maybe አፕወርክ ላይ መስራት ልትፈልጉ ትችላላችሁ። ፋይበር ላይ መስራት ልትፈልጉ ትችላላችሁ። ኤኒዌይ ፍላጎት ያላችሁ ሰዎች፣ ማወቅ የምትፈልጉ ሰዎች በዚህ መንገድ ላግዛችሁ ዝግጁ ነኝ ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ፍሪ ፕላን እንደሆነ ያሳየኛል። ፍሪ ፕላን ነው፣ አፕግሬድ አድርገው ይለኛል። ምክንያቱም ስላልከፈልኩ ማለት ነው። አፕግሬድ ብለው እዚህ ጋር ፕራይሲንግ ሌቭሉን ያሳየኛል። እንደምታዩት ፍሪ ፕላን ነው። ፍሪ ፕላን ሊሰሩ የሚችሉ ነገሮች እነዚህ ናቸው። ምናልባት በወር $17 መክፈል የምትችሉ ከሆነ ደግሞ እንደምታዩት እነዚህን ስራዎችን መስራት ይቻላል። እንግዲህ ድርጅቶች እና ከዛ በላይ ደግሞ ብዙ መስራት የምትፈልገው ከሆነ ደግሞ $100 በወር። እንግዲህ በእኛ ሀገር ሁኔታ ይሄ ነገር እንዴት ይቻላል? ሲጀመር የፔመንት ጌትዌይ ራሱ ክሎስድ ነው። እንደው ሁኔታውን ለማየት ያህል ብቻ ነው። ኦኬ፣ ልክ እንደ ማንኛውም የኤአይ ቱል እዚህ ጋር የምትፈልጉትን ነገር እንድትጽፉ ኦፕን የሆነ ኤሪያ አለ። እዚህ ጋር እንደምታዩት how can I help you today ይላል። እዚህ ጋር የምትፈልጉትን ነገር መጻፍ ነው። ፎር ኤግዛምፕል I may write እንደዚህ ለምሳሌ what makes you ከሌሎች የሚለይህ ምንድን ነው የስል ኢንተር ማለት ነው። ደግሞ እንደምታዩት በደንብ አስቦ ነው። አሁን ሌሎች የኤአይ ቱሎች ጋር ስትሄዱ ቶሎ ነው መልስ የሚሰጣችሁ፣ ግን ይሄ በጣም ያስባል። ሞር ስትራክቸርድ የሆነ መልስ ነው የሚሰጣችሁ ብሎ ራንድም የሆነ ነገር አይደለም። እጅግ በጣም ብዙ ሊመረጥበት የሚገቡ ብቃቶች አሉት። ባይዘወይ እንደዚህ አድርጎ ይሰጣችኋል። ተመሳሳይ ነገር ሌላ ቱል ብትጠይቁ እንደዚህ አድርጎ ላይ ይሰጣችሁ ይችላል። ይህንን ኮፒ ማድረግ ይቻላል። እንደገና ሞክር ማለት ይቻላል። ይህን በመስጠት ምናልባት if you are not satisfied with the response you can make it retry። ስለዚህ እንደገና አስተካክሎ ደግሞ ሊሰጣችሁ ይችላል። ስለዚህ የተለያዩ ቨርዥኖችን በዚህ መንገድ ስዊች ያደረጋችሁ ማየት ይቻላል ማለት ነው። ኦኬ ሶ የተለያዩ ቨርዥኖች አሉ። ሲጀመር ጀምሮ እስካሁን ድረስ እንደምታዩት ወደ 4.5 ደርሷል። ይሄ ማለት እንግዲህ ኦልሞስት ከጀመረበት ጀምሮ ማለት ልክ ቻትጂፒቲ ለምሳሌ አሁን 5 ደርሷል አይደለም። ሶ ኤክስቴንድድ ቲንኪንግ ይላል። ይሄንን ማጥፋት ይችላሉ። ስለዚህ መልሱ ፈጣን ሊሆንልኝ ይችላል እንደዚህ ከሆነ። ነገር ግን ብዙ ቢያስብልኝ ችግር የለውም። ሶ ሌሎች ሞዴሎች አሉ እንደምታዩቸው። ኦፐስ 4.7 በጣም ምርጥ ሌቭል የሚባለው ይሄ ነው። እንደምታዩት አፕግሬድ ነው የሚለው። ኦፐስ 4.6 የኦፐስ ቨርዥን እንደምታዩት አፕግሬድ ይላል። ስለዚህ በፔመንት ነው፣ አክሰስብል አይደሉም በፍሪ ማለት ነው። ሶኔት እና የሶኔት ቨርዥን የሃይኩም ኢቨን በፍሪ አክሰስብል መሆን ይችላሉ። ግን እነዛ ሞር ኦፍ ለኮዲንግ እንዲሁም ኮወርክ የሚባል አለ። ለምሳሌ እኔ ኮምፒውተር ውስጥ ገብቶ የማይክሮሶፍት ስራዎችም ከሆኑ ኤቭሪቲንግ ፋይልን አሬንጅ አድርግልኝም ብለው ማድረግ የሚችልበት ካፓቢሊቲ ይኖር ነበር። ይሄን ግን ከከፈልኩኝ ነው የሚሆነው። በፍሪ ቨርዥን ይሄ ነገር የለም የኛ ሀገር። እና ትልቁ ችግራችን የአንዳንድ ጊዜ ጊዜውን ያማከለ ስርዓት አለመኖሩ ይመስለኛል። ኦኬ ሶ ሌላ አይ ካን ወርክ ዊዝ ዲፍረንት ቲንግስ። ለምሳሌ ችኛን የፕላስ አይከናውን ስነካ ምስል ማስገባት ትችላለህ። ሌሎች ፋይሎችን አፕሎድ ማድረግ እችላለሁ። ፒዲኤፍ ሊሆን ይችላል፣ ማይክሮሶፍት ወርድ፣ ኤቭሪቲንግ ማፕ ሊሆን ይችላል። ኖርማሊ የሆነ የድሮይንግ የቢልዲንግ ፕላን ሊሆን ይችላል። እሱን አስገብቼ ምን ማለት ነው ይሄ ሄልፕ ሚ ቱ አንደርስታንድ ማለት ትችላለሁ ማለት ነው። አድ ቱ ፕሮጀክት፣ በፕሮጀክት መስራት። አሁን ቻትጂፒቲም ቢሆን ጀሚኒም ቢሆን ኖርማሊ የራሳቸው ፕሮጀክት አላቸው።
ፕሮጀክት ኒው ፎልደር እንደማለት ያህል ነው። እዚያ ውስጥ ስለ አንድ ጉዳይ የሚገናኙ ነገሮችን በፕሮጀክት ውስጥ አስገብቶ መስራት ማለት ነው። ዝም ብሎ ራንደምሊ ሀሳቤ እንደመጣልኝ ሳይሆን እዛ ፕሮጀክት ውስጥ ለምሳሌ if I have a plan to develop a website ያን የዌብሳይት ቴምፖራሪ ኔም ሰጥቼው ፕሮጀክት ፈጥሬለት፣ ስለዚህ ሁልጊዜ ከዛ ጋር የተገናኙ ነገሮችን ስሰራ እዛ ፕሮጀክት ውስጥ እየገባሁ ብሰራ ሀሳቤ የተደራጀ ይሆንልኛል። ኦኬ ሌላው ስኪል የሚለው ሌላው ዲፍረንት የሚያደርገው ነገር እዚህ ጋር በምን መንገድ ስራዬን መስራት እንዳለበት ላለማምደው ይችላል። ይሄንን የክላውድ የሚባለውን AI ማለት ነው። ስለዚህ ለምሳሌ ከተማርኩበት ትምህርት አንፃር ከሆነ ከሐሳብ አገላለጽ አንፃር ከሆነ ኤክስፒሪየንስ እንዲያደርገኝ ኦልሞስት እንደ ክሎን ባለው እንደ ክሎን እንደማድረግ የሚያህል ማለት ነው። በኔ አገላለጽ ስታይል፣ በኔ አረዳድ፣ በኔ የቃል አጠቃቀም ከኔ ባክግራውንድ ጋር ሊሄድ የሚችል ነገ የት መድረስ እንደምፈልግም ሁሉ መሆን ይችላል። በዛ ጋይድ እንዲያደርገኝ ላደርገው ይችላል። ኤኒዌይ ስኪልስ ማለት ይሄ ነው። አሁን ዛሬ ትንሽ አድቫንስድ መሆን ስላልፈለግኩኝ ነው። ሌላ ያሉ ስኪሎችን መጠቀም ይቻላል ኖርማሊ። ሌላ ደግሞ አዲስ ስኪል መጨመር ይቻላል። አድ ኮኔክተር ማለት እንግዲህ የተለያዩ አፖች ናቸው። ለጊዜው ለምሳሌ የጂሜል፣ የጉግል ድራይቭ፣ ማይክሮሶፍት ኦፊስ ፕሮዳክትስ ላይ አብሮ እንደ ፕለጊን መጨመር ይችላል። ስላክ በጣም እነዚህ ፌመስ አፕስ ናቸው እንደምታዋቸው። በጣም ከነዚህ ጋር ኮኔክት ማድረግ ይቻላል። ስለዚህ ሞር ኦፍ ኢፍ ዩ ዋንት ቱ አውቶሜት ዩር ወርክ ለምሳሌ ጋማ ታውቃላችሁ። ጋማ ሲባል ፓወርፖይንት ጀነሬት ማድረግ የሚችሉበት ነው። ስለዚህ ዶክሜንትም ጀነሬት ማድረግ ይቻላል ኖርማሊ። ኤኒዌይ እነሱን ኮኔክት ማድረግና እዛ ጋር የምትሰሯቸውን ስራዎች እዚህ እንድትጠሯቸው ማድረግ ይቻላል። ወይ ደግሞ ወደዚህ ጠርታችኋቸው ስራቸውን መስራት እንድትችሉ ማድረግ ይችላል። ኤኒዌይ ቪዲዮ አይኪው የሚባልም አለ። የዩቲዩብ ላይ የሚሰሩ ከሆነ ቪዲዮቻቸውን ስታተስ ማለት ነው። ግን ያ ቪዲዮ አይኪው ላይ ኖርማሊ እዛ ጋር ሰብስክራይብ ማድረግ ይጠብቅባቸዋል። አሁን እነዚህን ሁሉ የምንላቸው በፍሪ ከሆነ እንደ ፍሪ አቅም ነው። ከዛ ውጭ ግን እዛ ጋር በፕሮ ቨርዥን ከሆነ ደግሞ የፕሮ ቨርዥን ኖርማሊ እዚህ ጋር መጣችሁ መጥራት የምችሉበት ካፓቢሊቲ አለ። ኦኬ ሶ ያ ሌላ ዌብ ሰርች እንግዲህ ኢንተርኔት ጋር የተቀመጡ ነገሮችን ሰርች እንዲያደርግላችሁ እና ትፈልጉ ከሆነ የካናን ቼክ። ስለዚህ መልሼ ብነካው እንደምታዩት ራይት የምትሏ ነገር ጠፍታለች። መልሼ ግን እንዲያመጣልኝ ማድረግ እችላለሁ። ኖርማሊ እንደምታዩት ኢንተርኔት ጋር ኮኔክትድ ነው ማለት ነው። ስለዚህ ሰርች አድርገው ማንኛውንም የምጠይቀውን ነገር ኦንላይን ላይ ከተቀመጡ ሶርሶች ጋር አገናኝቶ ነው መልስ የሚሰጠኝ ማለት ነው። ነገር ግን ይህንን ባጠፋው ዌብ ጋር አይሄድም። ከሰጠውት ማቴሪያል እና ራሱ ከተቀመጠበት ካፓቢሊቲ አንጻር ከራሱ ትሬኒንግ አንጻር ብቻ መልስ ይሰጠኛል ማለት ነው። ዛቲስ ኦኬ። ሌላው ስታይል ነው። ስታይል ማለት እንዴት ነው የተጻፈላችሁ ወይ ደግሞ ይሄ AI የሚጽፍበት መንገድ በምን መንገድ ነው? ለምሳሌ ኖርማል ከሆነ ኖርማል ጀስት ላይክ ይሄ እንዲህ መሆን አለበት ተብሎ በተቀመጠው ልክ ይሰራልችኋል። ሳይዙ ምን ያክል ነው? ምን ያክል ጥያቄዎች ብትጠየቅ ምን ያክል ሳይዝ ሪስፖንስ መስጠት አለብኝ? ያ ሁሉ ነገር ባይ ዲፎልት የተሞላ ነገር አለ። ግን ከዚህ ውጭ መውጣት ይቻላል። በለርኒንግ ስታይል በሚያስተምር መንገድ ሪስፖንስ እንዲሰጣችሁ ማድረግ ይቻላል። ኮንሳይስ ጥር ምጥን ያለ ማንኛውንም የሚሰጣቸውን ሪስፖንስ እጥር ምጥን ያለ ኮንሳይስ ማለት ያልተንዛዛ ነገር ማለት። አሁን የቻትጂፒቲ ትልቁ ፈተናው ኮንሳይስ አይደለም። ኤቭሪ ሪስፖንስ ብሎ ይዘረግፈዋል እንደ ጉድ ማለት ነው። በተለይ በፍሪ ፕላን ከሆነ ወይም ፔድም ቢሆን ቶሎ የተፈቀደላችሁን የሜሴጅ መጠን ወይ ደግሞ የቻት ሪስፖንስ መጠን እንዲሞላ ያደርገው ይችላል። አሁን ለምሳሌ የቴሌኮም ስልኮች ጋር ሜሴጅ ስትልኩ ምንድን ነው የሚፈጠረው? ቶሎ ይሞላባቸዋል። ብዙ ነገር መጻፍ አትችሉም። ያ የሆነው ኖርማሊ የቴሌኮም ኩባንያው የሞላው ነገር ስላለ ማለት ነው። ከዚህ በላይ ሜሴጅ ማስተናገድ አልችልም ስላለ፣ ስለዛ ሜሴጁ ራሱ ጽሁፍ ነው አይደለም። 1K ከሞላ MMS ወደሚል ነገር ይቀየርባቸዋል። ዛት ፕሮብለም። ሊሚት የተደረገው ነገር 1K ከመድረሱ በፊት ነው። ኤክስፕላናቶሪ የሆነ ሪስፖንስ እንዲሰጥ ማድረግ ይቻላል። ፎርማል የሆነ ነገር ማድረግ ይቻላል። ኤቭሪቲንግ ይህን ነገርም መጨመር መቀነስ ይቻላል። ኢሞጂ ቡሌቲንግ ምናምን እንዲጠቀም ማድረግ ይቻላል። ከለር ነው መስጠትም አይቻልም። ለጊዜው የትኞቹም አይነት የአይ ፕላትፎርሞች እስካሁን ድረስ ባየሁት ነገር ፓወርፖይንት ጀነሬት የሚያደርጉት ካልሆኑ በስተቀር ይሄ ፎርማል ሪስፖንሱ ቻቱ ወይ ኢሜጅ ጀነሬት አድርግልኝ ብላችሁት ካልሆነ በስተቀር ይሄ ሪስፖንሱ ከለርድ ሆኖ አላገኘም እስካሁን ድረስ ማለት ነው። ያ ሁሉ ነገር ላያገለግላችሁ ይችላል። እንዲያው አፕሊኬሽኑ ምንድን ነው የሚለውን ነገር እንድታውቁት ነው። ሁሉን ነገር ትጠቀማላችሁ ማለትም ላይሆን ይችላል። ኦኬ ወደዚህ ሳይድ ባር ስንመጣ ቅድም እንዳልነው ፕሮጀክትስ አለው። ሶ ዩ ካን ክሬት ፕሮጀክትስ። ለምሳሌ እዚህ ፕሮጀክትስ የሚለው ነገር ስነካ ይሄ ነገር ይመጣልኛል። ሶ አይ ካን አይዘር ሂት ዲስ ዋን ኦር ዲስ ዋን እንደመረጥኩት ማድረግ ይቻላል። ሶ ይሄንን ብነካ ያስመርጠኛል። ሶ
ለዚህ ፕሮጀክት ስም እሰጠዋለሁ። ሜይ ቢ ማንኛውንም ሰብጀክት ልሰጡት ትችላላችሁ። ምናልባት የራሳችሁን ነገር ሜይ ቢ ባዮሎጂ ማጥናት የምፈልግ ከሆነ ኖርማሊ እናንተ የምትጠቀሙ ከሆነ እንደምታወጥ ባዮሎጂ የሚል ሌላ ፕሮጀክት ተፈጥሮልኛል። ስለዚህ ማንኛውም ነገር የምሰራው ነገር ሁሉ ከዚህ ጋር የተገናኘ ነው የሚሆነው። ዋት ኢዝ ሴል ቲዮሪ ደግሞ ይህንን ኤክስፕሌን እንዲያደርግልኝ እንግዲህ አጠያቂ ስህተትም ሊሆን ይችላል። ግን አንዱ የኤአይ ካፓቢሊቲው ሰዎች ምን ሊሉን እንደፈለጉ መረዳት ነው። እንደምታዩት የት እንዳለ እዚህ ጋር ያመለክተኛል። ባዮሎጂ የሚል ፎልደር ውስጥ ወይ ደግሞ ፕሮጀክት ነው ኢን ዚስ ሴንስ ሴል ቲዮሪ የሚል ነገር ውስጥ እንዳለ ማየት እችላለሁ። ስለዚህ ይህን አይካን ሪኔም ማድረግ እችላለሁ። ይህንን መቀየር እችላለሁ። ሴል ቲዮሪ ፋንዳሜንታልስ ራሱ የሰጠውን የሪስፖንስ ታይትል ነው። እኔ ሌላ ነው የሚፈልገው ካልኩኝ ወይ ደግሞ ከፕሮጀክቱ እንዲወጣ ከፈለኩኝ ይሄኛውን ነገር መንካት እችላለሁ፣ ወይ ደግሞ ድሌት ማድረግ እችላለሁ ኖርማሊ ማለት ነው። ሌላ ፕሮጀክት ካለ ደግሞ ወደዛ ፕሮጀክት መቀየር እችላለሁ። ለምሳሌ ቼንጅ ፕሮጀክት ብለው ሌላ የተፈጠረ ፕሮጀክት ስለሌለኝ ምርጫ የለው። ለምሳሌ እዚህ ጋር ሌላ ፕሮጀክት ልፍጠር እና ኬሚስትሪ ባይ ዘ ዌይ እዚህ ጋር የታችሁት እንደሆነ ዋት ኢዝ ዩር ጎል ይለኛል። ጎል ኢንስትራክሽን እያንዳንዷን ነገር ሪስፖንሱ በምን መንገድ መሆን አለበት የሚለውን ነገር ኦልሬዲ ይሰጠኛል። ለምሳሌ አንድ ነገር እዚህ ጋር ሪስፖንስ ዩዝ የሆነች ኢሞጂ ለምሳሌ ከዚህ መካከል ይችን ራይቲንግ እየተጠቀመ ይችኛውን የራይት ምልክቷን ተጠቅሞ ዩዝ ዚስ ኢሞጂ ኦኬ። አሁን ይቺ ዝም ፎር ሲምፕል ኬሚስትሪ ማንኛውም ነገር ስጠይቀው ዋት አሁን እንግዲህ ራይት ይጠቀማል አይጠቀምም እዚህ ሪስፖንስ ላይ ተመልከቱ። ሲጀምር ወይ ሲጀምር ማለት ነው ቡሌቲንግ መጠቀም እንዳለበት። አሁንም ልቀጥል። ዋት ኤልስ በጣም ዊክ የሆነ ነገር ነው የጠየቁት ያለሁት። እንደምታዩት ኤቭሪቲንግ ይጠቀማል ዋና ነገር ሲጀምር ማለት ነው። ኤኒዌይስ የምትፈልጉትን ነገር በዚህ መንገድ አሬንጅ ማድረግ ይቻላል። በተመሳሳይ ይህንን ሪስፖንስ ወደ ሌላ ማዘዋወር ይቻላል። ቼንጅ ብለው ባዮሎጂ የሚል የቀደም የተዘጋጀ ፕሮጀክት ስላለ ወደዛ ሽፍት ባደርገው ወደ ባዮሎጂ እንደሄደ ዜጋ ያሳውቀኛል። ባዮሎጂ ትሏን ብነካት ባዮሎጂ ላይ ስለ ሶዲየም ያወራሁት ነገር ሽፍት ተደርጎ አገኘዋለሁ። ስለዚህ አይ ኤንከሬጅ ዩ ቱ ዩዝ ፕሮጀክትስ ኢን ኤቭሪ ቻት። እሱን ነገር ብታደርጉ በጣም አሪፍ ነው። አርቲፋክትስ የሚለውን ነገር በተወሰነ ነገር አርቲፋክትስ የሚለውን ነገር ስትነኩ ማንኛውም ነገር አርቲፋክት ማለት እናንተ ቢልድ ማድረግ የምትፈልጓቸው አፕሊኬሽንስ ሊሆኑ ይችላሉ፣ ጌም ሊሆን ይችላል፣ ኖርማሊ የአፕሊኬሽን ቴምፕሌትስ የሆነ ነገር የመስሪያ ቴምፕሌትስ ሊሆኑ ይችላሉ፣ እንደ ፎርም የሆነ ነገር ማንኛውንም ቱል መስራት ብትፈልጉ እዚህ አርቲፋክትስ የሚል ካቴጎሪ ውስጥ አለላችሁ። ክሬት ይላል። እሱን ብነካው ወደዚህ ያመጣኛል። አፕስ ምንድነው መፍጠር የምትፈልገው? አፕሊኬሽን ነው? ዌብሳይት ነው? ወይስ ዶክሜንት ነው? ጌም ነው? ፕሮዳክቲቪቲ ሪሌትድ ነው? ኩዊዝ ነው? ወይስ ደግሞ ከዜሮ ነው ወይም የምትጀምር ሌላ ነገር ይለኛል። ሜይ ቢ አይ ሜይ ዋንት ቱ ዲቨሎፕ ሰምቲንግ ፎር ኤግዛምፕል አፕሊኬሽንስ ኤንድ ዌብሳይት የሚለውን ነገር ብነካው ያስመርጠኛል። ዋት ውድ ዩ ላይክ ቱ ቢልድ ምንድነው መፍጠር የምትፈልገው? እንደ በጣም ኤክስፐርት ሊያደርገው የሚችለውን ነገር ያክል ነው። ያንን አሟልቶ ነው ማንኛውም ነገር የሚጠይቀኝ። እሱን ቢልድ ማድረግ የምፈልግ ከሆነ ማለት ነው። ምን አይነት ነው? ዋት ካይንድ ኦፍ አፕ ዲድ ዩ ሃቭ ኢን ማይንድ? ምንድን ነው የምትፈልገው ነገር? ጀስት ላይክ እሱን ነገር እንዳስቀምጥ ይጋብዘኛል። ሜይ ቢ አይ ሜይ ዋንት ቱ ዲቨሎፕ ካሌንደር ዊዝ ግሪን ባክግራውንድ ምናምን ብዬ ብዙ ዲቴል ነገሮችን ስለዛ ነገር ስላሰብኩት አፕሊኬሽን ዲቴል ነገሮችን እንሰጠዋለሁ። ይህን ትፈልጋለህ ወይ ምናምን ይለኛል። ዝም ብዬ ለጊዜው የስ ላይክ ሰው ያሰበ ነው አሁን ይህስ ብሎ ለማሳየት ያክል ነው ምናምን ይላል። ጎ ሄድ ቢውልድ ከነበኩኝ በኋላ ጎ ሄድ ብለው ኖርማል የሚሆነውን ነገር አብረን እናያለን። ከሆነ ጊዜ በኋላ ይሄ ጉደኛ የሆነ ነገር እንደምታዩት ብዙ ነገሮችን ይሄዳል። ራይቲንግ ዘ ኮድ አንድ ታሪክ እኮ ነው አሁን። ስለዚህ ሞሮፍ በዚህ ሰዓት የሚያስፈልገው ኢንተረስት እና የሆነ ነገር ለማወቅ ያላችሁ ጉጉት፣ በእርግጥ ጉጉታችሁ ከሆነ ጥቅም ጋር ሊገናኝ የሚገባዋል። የሚያዋጣ ነገር ላይ መሆን አለበት ጉጉቱ። ሰው ለነፍስ ላይሆን ይችላል፣ ለነፍስ የሚሰሩ ስራዎች ሊኖሩ ይችላሉ። ግን how to be selective and wise እንደምታዩት I already developed this calendar application እንደምታዩት በ2026 እኔም ሙሉ አልሞላሁለትም። ከንሳይት ኢትዮጵያ ካሌንደር ማለት እችላለሁኝ።
ኢቨንት ሁሉ ማዘጋጀት ይችላለሁ። እዚህ ጋር አሁን እኔ ራሴ የፈጠርኩት ነው እንግዲህ with the help of cloud by the way so I can publish it ፐብሊሽ ማድረግ ይችላለሁ። እዚህ ጋር እንደምታዩት so I can send link to you and try it and use it። ስለዚህ ይህን ነገር ብልክላችሁ ለምሳሌ ይህንን ቴሌግራም ላይ ላስቀምጥላችሁ ይችላለሁ እና እዛ ጋር አክሰስ ማድረግ እንድትችሉ መሆን ይችላል። so anyway በዚህ ያደርጋችሁ ብዙ ነገር መስራት ትችላላችሁ። ወደፊት በጣም ብዙ ነገር እንሰራለን። ለማንኛውም ለማሳየት ያክል ነው ይህንን ያልኳችሁ። so this is an application ምን ያክል ኮድ እንደምትጽፉ አይታችኋል፣ ቅድም ሲጽፍ እንደነበረው ማለት ነው። ይህን ያክል ኮድ ነው መጻፍ የምትችሉት። ተመልከቱ ወደ ስንት ላይን እንደሆነ ማለት ነው። ያ ይሲ እንደዚህ ጽድት ያለ አፕሊኬሽን መፍጠር ይቻላል ማለት ነው በዚህ AI ቱል። ሌሎች እንደ ቻትጂፒቲም ሆነ ጄሚኒ ይሄን ለማድረግ በጣም የሚቸገሩ ናቸው። ይሄ አፕሊኬሽን ግን ወይም ይሄ AI ቱል ለዚህ በጣም ስፔሻሊስት የሆነ ነገር ነው። እሱን መስራት ትችላላችሁ። በጣም ብዙ ኤጁኬሽናል የሆነ ጌም ሊሆን ይችላል እና ሌሎች ስራዎች አውቶሜት ማድረግ የምትችሉባቸው የቢሮ ስራዎቻችሁ ሊሆን ይችላሉ። በዚህ መንገድ ዲቨሎፕ ማድረግ ይቻላል። በጣም ብዙ ኦፊስ የሚጠቀሙባቸውን ስራዎች ሞር አውቶሜት ማድረግ ይቻላል በእንዲህ አይነት አፕሊኬሽን ዴቨሎፕ ማድረግ ማለት ነው። ሶ ኖርማሊ አፕሊኬሽኑን ዴቨሎፕ ካደረጋችሁ በኋላ ኤቭሪቲንግ ራሱ ፐብሊሽ ያደርገዋል ማለት አይደለም። የሀብቱ ይዘት ፕሮፌሽናል በሆነ መንገድ መዘጋጀት መቻል አለበት ብሎ ዌብሳይቱን ቢሆን ዌብሳይት ሊሆን አይችልም ዝም ብሎ አርቲፋክት። ስለዚህ ብዙ ነገሮችን መስራት ይቻላል። እንደምታዩት ኦልሬዲ ዴቨሎፕ ያደረግኩት ነገር እዚህ ጋር ይታያል። ሶ ሌሎች ከስተማይዝ ማድረግ የሚችሉባቸው ኬዞች አሉ። ያ you can write, you can learn, and even you can code. You can just ask many other things as you want. So that is ብዙ ነገር እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ we will use it to develop many things and we will use it for automating many tasks, integrating other AI tools. ሌሎች AI ቶሎችንም እንጠቀማለን፣ ይህንንም እንጠቀማለን። የምንሰራቸው ብዙ የአውቶሜሽን ስራዎች አሉ። ለዛ እንዲያገለግል ኢንተርፌሱ ምን እንደሚመስል ቢጊነር ሌቭል ቪዚት ለመስጠት ያክል ነው የተዘጋጀው ማለት ነው። ቪዲዮ ላይክ አድርጉ፣ ሰብስክራይብ ታድርጉ፣ በጣም አሪፍ ይሆናል ማለት ነው። ሰላም ይመቻችሁ።